በዛሬው ቪዲዮ ከዩቲዩብ ለተወሰነ ጊዜ የራቅኩበትን ምክንያት ነው የማካፍላችሁ። ብዙ ነገሮችን ታገኙበታላችሁ ብዬ አስባለሁ። ይህንን ቪዲዮ ለመስራት ሳስብ ፐርሰናል የሆኑ ነገሮችን ሼር ለማድረግ ፈልጌ ሳይሆን ግን እኔ ያለፍኩባቸው ሂደቶች እንዴት እንደነበሩ ሰዎች ይህንን ነገር ሲያዳምጡ ያው የተወሰኑ ፍሬ ነገሮችን ያገኙባቸዋል፣ ያግዛቸዋል ብዬ ስላሰብኩኝ ነው የዛሬውን ቪዲዮ ለመስራት የወሰንኩት። አንተም ለዚህ ቻናል አዲስ ከሆናችሁ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ በማካፈል እንድትጀምሩ በትህትና ጠይቃችኋለሁ ማለት ነው። እኔ በአምላክ ነኝ የስነ ልቦና ባለሙያ። እየተመለከታችሁት የምትገኙት መክሊት ቲዩብ ነው። መክሊት ቲዩብ አእምሮ ጤና ላይ አተኩሮ የሚሰራ የዩቲዩብ ቻናል ነው። አሁን ወደ ፕሮግራሙ እንገባለን። ተከታተሉኝ። እናቴ ሁለት አባቶች ነው ያሏት። ይሄ ማለት አንደኛው ባዮሎጂካል አባቷ ወይም የወለዳት የስጋ አባቷ ነው። ሁለተኛው ደግሞ ያሳደጋት የመንፈስ አባቷ ማለት ነው። ስለዚህ ሁለቱም በእኔ ላይ የራሳቸውን አሻራ አሳርፈውብኛል። አሁን ወደ እኔ ታሪክ እወስዳችኋለሁ። መጀመሪያ ወደ ተነሳሁበት ዓላማ ማለት ነው። ዩቲዩብ ከጀመርኩ ወደ 6 ወር ይሆነኛል። እናም በዚህ ሂደት ውስጥ ከ370 በላይ ተከታዮችን አፍርቼበታለሁ እና በዚህም ደግሞ እጅግ በጣም ደስተኛ ነኝ። መጀመሪያ ዩቲዩብ ለመክፈት ያነሳሳኝ ነገር ምንድን ነው? ሙያዬ የስነልቦና ባለሙያ ነኝ ብያችኋለሁ። በትምህርቴም ላይ በነበርኩበት ሂደት እንዲሁም ደግሞ ከዛ ኤክስፒሪየንስ እያረኩኝ በመጣሁኝ ጊዜ ያስተዋልኳቸው ነገሮች ምንድን ነው? በጣም ትልቅ ደረጃ ከፍተኛ ቦታ ላይ የነበሩ ሰዎች በአእምሮ እክል ምክንያት ከነበሩበት ሁኔታ ሲደናቀፉ ተመልክቻለሁ እና ይሄም ደግሞ ምንድን ነው ብዬ የተወሰነ እንዲሁ ጥያቄ አንስቼ ስመለከት አብዛኛው ሰው ስለ አእምሮ ጤና ያለው አመለካከት እጅግ በጣም አነስተኛ በመሆኑ ነው። እኔም ደግሞ እስቲ የበኩሌን አስተዋጽኦ ላድርግ ብዬ ነው ወደዚህ የዩቲዩብ ቻናል የመጣሁት ማለት ነው። ትንሽ ያው የእውቀት ማነስ በመኖሩ ሰዎች በሰዓቱ ወደ ሕክምና ወይም ደግሞ አስፈላጊውን እርዳታ ወደሚያገኙበት ቦታ አለመሄዳቸው ነው ማለት ነው። ስለዚህ አስፈላጊውን የሆነ እርዳታ በጊዜና በሰዓቱ ሲኬድ ቶሎ የሆነ ለውጥ ለማግኘት አያዳግትም ማለት ነው። ግን ጊዜ በወሰደ ቁጥር የበለጠ እየተወሳሰበ ይመጣና ትንሽ የመዳን አቅሙ ጊዜ እየፈለገ እየተራዘመ ይመጣል ማለት ነው። አሁን እንግዲህ ወደ ዋናው ነጥብ እየመጣሁላችሁ ነው። የመጨረሻውን ቪዲዮዬን ከጫንኩኝ ወደ 2 ወር ሊሆነኝ ነው። ያው ይህም ስላችሁ እንግዲህ በተወሰነ መልኩ በአጫጭር ቪዲዮ በቲክቶክም እንዲሁም ደግሞ ዩቲዩብ ሾርትስ ላይ የተወሰኑ ነገሮችን እየለቀኩኝ ቆይቻለሁ። ግን በደንብ ሰፋ ባለመልኩ ሁልጊዜ ስለ አእምሮ ጤና ላይ ያተኮሩ ነገሮችን ይዤ ከመጣሁኝ ግን 2 ወር ሆኖኛል ማለት ነው። ይህም የሆነበት ምክንያት ምንድን ነው? የዛሬ 2 ወር በፊት ወደ 4 ሰዓት አካባቢ ነው እንግዲህ በምኖርበት ሰዓት አቆጣጠር፣ ይህ ማለት እንግዲህ ማታ ማለት ነው። ቁጭ ብዬ ያው ሁል ጊዜ እንደማደርገው ለእናንተ ቪዲዮ ከመስራቴ በፊት ሀሳቤን ጠቅለል እንዲያደርግልኝ ስክሪፕት አዘጋጃለሁኝ እና ይህንን ስክሪፕት በማዘጋጅበት ሰዓት እስቲ ቆይ እናቴ ጋር ስልክ ልደውል አልኩኝና በመሃል ወደ እናቴ ስልክ ደወልኩኝ ማለት ነው። በዚህ ሂደት ላይ ሁል ጊዜ እንደምናወራው አውርተን በመጨረስ ላይ ያለን ወደ መጨረሻ አካባቢ ያው ከወትሮ ለየት ያለ ለኔ በጣም አስደንጋጭ የሆነ
ዜና ሰማሁ ማለት ነው። እንግዲህ አስደንጋጩ ዜና ምንድነው? ቅድም ወደ መጀመሪያው ላይ ለማስታወስ ያክል ለእናንተ እናቴ እንደነገርኳችሁ ሁለት አባት ነው ያሏት፣ ባዮሎጂካል የሆነውና በመንፈስ ደግሞ ያሳደጋት አባቷ ማለት ነው። ስለዚህ የባዮሎጂካል የሆነው ወይም ደግሞ በስጋ የሚዛመዳት አባቷ ማረፉን ሰማሁኝ ማለት ነው። ለእኔ እጅግ በጣም በሰዓቱ ያልጠበቅኩት ዜና ነበረ። ከዚህ በኋላ በምን አይነት ሂደት እንዳለፍኩኝ እንድረጋጋ የረዱኝን ነገሮች አካፍላችኋለሁ ማለት ነው። አብራችሁን ቆዩ። በዚህ ቪዲዮ ዛሬ ከሀገራችሁ ውጪ ሆናችሁ ሀዘናችሁን በተገቢ ሁኔታ ያው እንግዲህ ሁሉም ሀገር እንደየራሱ የሆነ ባህል አለው አይደለ? ሂደት አለው ሀዘንን የሚያስተናግድበትና እኛ ደግሞ ያው ኢትዮጵያውያን እንደመሆናችን መጠን የምናልፍበት ሂደት አለ። የሀዘን ሂደቶች አሉ የምናስተናግድበት። ስለዚህ ያንን ከሀገራችሁ ውጪ ሆናችሁ ከዚህ በፊት ሀዘን የገጠማችሁ ከዛ ደግሞ አሁንም ገጥሟችሁ ለመውጣት የቸገራችሁ ሰዎች ምናልባት በዚህ ቪዲዮ ልትታገዙ ትችላላችሁ ብዬ አስባለሁ። ወደኋላ መለስ ሳደርጋችሁ የተወሰነ ስለ አያቴ ለመግለጽ ያክል አያቴ ሊቀ ዲያቆን ተሻለ አስማረ ይባላል። ያው እንግዲህ አንቱ እያልኩኝ አልነግራችሁም። አያት የራስ ሰው የቅርብ ሰው አንቱ ሲባል ማራቅ ስለሆነ ማለት ነው። የተወሰነ የጤና እክል ገጥሞት ነበረ። ግን በዚህ አይነት ቶሎ በእንዲህ አይነት በፈጣን ምክንያቱም በጠንካራ ሁኔታ ላይ ስለነበረ ለዚህ ይዳረገዋል ብዬ አላሰብኩምም አልጠበቅኩምም ነበር ማለት ነው በሰዓቱ። ያው በየጊዜው እንደዚህ አልፎ አልፎ እንገናኛለን በስልክ። ስለዚህ ከመሞቱ ወደ 1 ሳምንት በፊት አካባቢ በስልክ አውርቼው ጥሩ ጤንነት ላይ እንደሚገኝ አጫውቶኝ ነበረ። ከዛ ግን የሆነ ቀን ላይ በጣም ፈለኩት፣ ውስጤ የሆነ እንድደውል ገፋፋኝ ማለት ነው። እና በደወልኩለት ሰዓት ስልኩ ዝግ ነበረ። ስለዚህ በሰዓቱ ላገኘው አልቻልኩም። በዚሁ አጋጣሚ አንድ ልነግራችሁ የምፈልገው ነገር ምንድን ነው? ብዙ ጊዜ ነገሮችን አጠገባችን ሲኖሩ የሆነ እንደ ቀላል የመውሰድ ነገር ይኖረናል እና ቤተሰቦቻችን ሊሆኑ ይችላሉ፣ ጓደኞቻችን ሊሆኑ ይችላሉ፣ እንዲሁም የቅርብ ሰዎች ማለት ነው። ማግኘት ባለብን ሰዓት ልባችን በገፋፋን ጊዜ በሰዓቱ ለማግኘት መሞከር በጣም ትልቅ ነገር ነው ማለት ነው። ምክንያቱም አናቅም ነገ ምን ሊፈጠር እንደሚችል። በሰዓቱና በጊዜው ልባችሁን ውስጣችሁን በደንብ በማዳመጥ ልባችን ደግሞ ይነግረናል። ያው ምን እንደሆነ መለየት አንችልም እንጂ ስሜቶቻችን የደስታ ስሜት ሲመጣ፣ የሀዘን ስሜት ሲመጣ፣ እንዲሁም ድንገተኛ የምንሰማቸው ነገሮች ሲኖሩ ወይም አደጋ ሊፈጠር ሲል ውስጣችን ይነግረናል። ስለዚህ ልባችንን፣ ውስጣችንን፣ ሆዳችንን በደንብ አድርገን ማዳመጥ ያስፈልገናል ማለት ነው። ረፈ በኋላ የነበረውን ሂደት እንግዲህ ሳጫውታችሁ ምንድነው በሰዓቱ ልክ የእረፍቱን ዜና እንደሰማሁኝ ምን ማድረግ እንዳለብኝ ለማመንም ትንሽ ይቸግራል፣ ቶሎ ለመቀበል ይቸግራል። ያው ብዙ ጊዜ ሀዘን ሲገጥመን የራሱ ስቴጆች አሉት። እኔ በሰዓቱ የተሰማኝ የነበረው ዲናያል የምንለውን ስቴጅ ላይ ነበርኩኝ፣ ያው የመጀመሪያው ስለሆነ ማለት ነው። ስለዚህ ወዲያው ልክ እረፍቱን እንደሰማው ኮምፒውተሬን ነው በቃ ቀጥታ የዘጋሁት ማለት ነው። ልክ ኮምፒውተሬን እንደዘጋሁት ያው ሀዘኔን በእንባ ነው ለመግለጽ የተገደድኩት። በሩቅ ሲኮን ደግሞ ሂደቱን መካፈል አይቻልም እና በሰዓቱ ቦታው ላይ ለመሆን ትመኛላችሁ። ብዙ አይነት ስሜቶችን በሰዓቱ የማስተናገድ ነገር ነበረኝ።
ስለዚህ እንግዲህ አሁን በሰዓቱ የተሰማኝን ስሜቶች ያው በተወሰነ መልኩ ለእናንተ ነግሬያችኋለሁ። ከዚህ በኋላ ደግሞ ከዛ ስሜት ውስጥ እንዴት ልወጣ ወይም ደግሞ ከሀዘን ውስጥ ለመውጣት ያገዙኝን መንገዶች ወይም ደግሞ የተጠቀምኳቸውን ነገሮች እነግራችኋለሁ ማለት ነው። አሁን በሰዓቱ በቃ ስሜቴን በሚገባ ገለጽኩኝ። ቀጠልኩና ያው በማግስቱ የቀብር ስነስርዓቱ ሊፈጸም ስለነበረ የቅርብ ወገኖቼ የሆኑ ሰዎች ቀብር ስነስርዓቱን ሂደት በቪዲዮ ቀርጸው አጋሩኝ ማለት ነው። ስለዚህ በሰዓቱ ልክ ቦታው ላይ የነበርኩ አይነት ስሜት ተሰማኝና ሀዘኔን ቦታው ላይ እንደሆንኩ አይነት በሚመስል መልኩ ለመወጣት ቻልኩኝ ማለት ነው። ከዛ ደግሞ የሰሙ ሰዎች እየደወሉ በቴክስትም ሀዘን ማጽናኛ መልእክቶችን ሼር አደረጉኝ፣ በደንብ አካፈሉኝ ማለት ነው። ስለዚህ በዚህ ጊዜ ያው ሀዘኔን ተጋሩኝ ማለት ነው። እዛ ግን የሚገርማችሁ ነገር በጣም ውስጤን ይፈታተነኝ የነበረው ስሜት ምንድን ነው? ማዘኔ ትክክል እንዳልነበረ ወይም ደግሞ ሀዘኔን መግለጼ ወይም ሀዘኔን በደንብ በሚገባ መወጣቴ እንደ ኃጢአት አድርጌ ልቆጥረው ቻልኩኝ ወይም ደግሞ እንደዛ ተሰማኝ። ለምንድን ነው ይሄ የሆነው? ያው እንግዲህ አያቴ ባረፈበት ሂደት በነበረበት ዘመን ሰላማዊ እረፍት የሚባለውን አይነት እረፍት ነው ያገኘውና ብዙ ሰዎች ደግሞ እጅግ በጣም ተሰቃይተው የሚያልፉ ሰዎች አሉና ከነሱ ጋር አነጻጸርኩት። ስለዚህ እሱ በሰላም ነው ያለፈው፣ ግን ለምን እንደዚህ አይነት ስሜት ሊሰማኝ ቻለ የሚል አይነት ነገር እየተሰማኝ መጣ ማለት ነው። እና የሆነ ጊዜ ላይ እንዲሁ ለጠቅላላ እውቀቴ አንድ ቀንዲል ሚዲያ ላይ አንድ አባት ስለ ሀዘን፣ ስለ ሞት በደንብ አድርገው ማብራሪያ ሰጥተው ነበረ እና ያንን ወደኋላ መለስ ብዬ ለማስታወስ ሞከርኩ። እንዲሁም ደግሞ ቪዲዮን በድጋሚ ከፍቼ ለማዳመጥ ሞከርኩኝ ማለት ነው። ከዛ ውጪ ደግሞ በዚሁ አጋጣሚ ለሰጠኝ ፈጣን ምላሽ እጅግ አድርጌ በጣም ላመሰግነው እወዳለሁኝ ዲያቆን ሄኖክ ኃይሌ። ሀዘኔን በሚገባ መወጣቴ ኃጢአት እንዳልሆነ እንዲሁም ደግሞ ሀዘንን መግለጽ እንዲሁም ጊዜ እንደሚያስፈልገው ደግሞ ገለጸልኝ ማለት ነው። ይሄ በመንፈሳዊ መንገድ በደንብ እየጠነከርኩኝ በደንብ እየበረታሁኝ መጣሁኝ ማለት ነው። በዚሁ አጋጣሚ ከዲያቆን ሄኖክ ኃይሌም የሰራቸው ቪዲዮዎች ነበሩ። እነሱን አጋራኝ፣ እነሱን በደንብ አዳመጥኩ። ስለዚህ በደንብ ውስጤ በደንብ እያብላላው የተሰማኝን ስሜት ያወጣሁኝ፣ ምን እየተሰማኝ ነው አሁን ላይ የሚለውን ነገሮች በደንብ ለመረዳት ቻልኩኝ ማለት ነው። ከዛ ደግሞ ያው ጊዜ እንደሚያስፈልገው ይሄ ነገር አሁን የምነግራችሁ ነገር በአንዴ የመጣ ነገር አይደለም፣ ሂደት ያለው ነገር ነበረ። ስለዚህ በዛ ሂደት ውስጥ ደግሞ እነዚህ ነገሮች እያረኩኝ ቆየሁኝ ማለት ነው። አያቴን የሚያስታውሱኝን ነገሮች ወደኋላ መለስ ብዬ መመልከት ጀመርኩኝ። ቪዲዮ ማየት፣ ለምሳሌ ፎቶዎችን መመልከት፣ እንዲሁም ደግሞ አብሮኝ በነበረበት ወቅት ወይም ባሳለፍንባቸው ጊዜያቶችን ምን አይነት ነገሮችን እንዳሳለፍን ቀስ እያልኩኝ እያሰብኩ እያስተዋልኩኝ መጣሁ ማለት ነው። ስለዚህ እሱ በህይወት ቢኖር የኔን ሀዘን አይፈልግም። ስለዚህ እኔ ጠንክሬ መገኘት አለብኝ ማለት ነው። ማለት ነው። ጠቅለል አድርጌ ስነግራችሁ ምንድነው እሱ እንግዲህ በነበረበት ጊዜ ማለፍ ያለበትን የህይወት መንገድ አልፎ ጨርሷል። ማሳረፍ ያለበትን አሻራ አሳርፏል። ስለዚህ የራሱን ማድረግ ያሉባቸውን ነገሮች አከናውኗል። እኔ በሀዘን ቁጭ በምልበት ጊዜ ማድረግ ከሚገባኝ ነገር፣ እሱ ከሚፈልጋቸው ነገሮች ራሴን እያገለልኩኝ ነው ማለት ነው። ስለዚህ ይህንን ነገር ስረዳ ቆም ብዬ መጠንከር እንዳለብኝ ለራሴ አሳመንኩ። እንግዲህ እስካሁን ድረስ በነበረኝ ቆይታ ያው ምን አይነት መንገዶች እንደተጠቀምኩ፣ ምን አይነት ስሜቶች እንዳስተናገድኩ፣
ባጭሩ ጠቅለል አድርጌ ለእናንተ ለማካፈል ሞክሬያለሁ። ስለዚህ ከዩቲዩብ በተወሰነ ጊዜ የራቅኩበት ምክንያት ይሄ ነው ማለት ነው። ስለዚህ ከዚህ በኋላ አልጠፋም። እንዲሁ እንደተለመደው አይምሮ ጤና ላይ ያተኮሩ ነገሮችን፣ ሀሳቦችን እያነሳሁን ይዤ ወደ እናንተ እቀርባለሁ። በዚሁ አጋጣሚ ግን በገጠመኝ ሐዘን ላጽናኑኝ ወዳጆቼ በጣም እጅግ አድርጌ አመሰግናቸዋለሁ። ምላሽ ለሰጡኝ እንደነገርኳችሁ እንደ ሀገራችን እኔ ለማጽናናት ቤቴ ድረስ ለመጡ ሰዎች፣ በስልክ ለደወሉልኝ፣ ለጻፉልኝ ለሁሉም በጠቅላላ እጅግ አድርጌ በደንብ የከበረ ምስጋናዬ እንዲደርሳችሁ ስል እነግራችኋለሁ ማለት ነው። ስለዚህ በስተመጨረሻ ልላችሁ የምፈልገው ነገር ሐዘን በሚገጥመን ጊዜ መውሰድ ከራሳችን ጋር እጅግ በጣም አስፈላጊ ነገር ነው። ከዛ ውጪ ደግሞ አክሰፕት ማድረግ የተፈጠረውን ነገር አክሰፕት ለማድረግ መሞከር በጣም ወሳኝ ነገር ነው ማለት ነው። ስለዚህ ይህን ይመስል ነበር የዛሬው ፕሮግራሜ። ለሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ቆዩ።